ቤተሰቦች የተጫወቱበት የተዝናኑበት የእሑድ በኢቢኤስ ቤተሰብ የቅዳሜን ከሰዓት ቤተሰብ እንዲሁም ደግሞ ቤተሰቦቻችን ሲጫወቱበት ሲደምቁበት የነበረው የቤተሰብ ጨዋታ ተመልሶ ሊመጣ ትክክል። እንግዲህ ይሄን መድረክ ማን ሊመራው ነው የሚለውን ለቤተሰቦቻችን አሳልፈን ሰጥተን ነበር። እንግዲህ ውጤቱ ገብቷል። 4 ተወዳዳሪዎች ነበሩ። ቤተሰቦቻችንን መርጠዋል። ይሄን መድረክ ማን ነው የሚመራው? ጥያቄ ምልክት። እውነት ነው። ጥያቄ ምልክቱ ሲገባ ታዲያ በጣም ብዙ ሰዎች እዚህ መድረክ ላይ መጥተው ይሄንን ቦታ ለመተካት ተወዳድረው ነበር። የመጨረሻዎቹ 4ቱ ግን ማን እንደሆኑ አውቃችሁ እናንተም ድምጽ መስጠታችሁን አላቆማችሁ ነበር። 7696 ላይ በየስማቸው በተሰጠ ድምጽ መሰረት የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና በአዲስ መኪና 00 ያልተነዳ አትመልከች እሱን አቲ መኪና እኔ እመጣለሁ በአዲሱ መኪና ጥበብ ግጥም ስትቀበለኝ ትንሳኤና ሮቤል ግን በጣም ይገርማል። አንበሳ አመሰግናለሁ። ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ሙሉ ለሙሉ መብቱ ለቤተሰቦቻችን ትተን መልስ አግኝተናል። ማን ነው? የቤተሰብ ጨዋታ ማን እንደሚያቀርብ አያሳዝንም? እኛ ራሳችን ከናንተ እኩል ነው የምናውቀውና እኔ ማውቀው ጌም ላይ ጨዋታ ላይ ምናምን ሲሆን ለማሸነፍ ምናምን ሆዳችሁን ይቆርጣችኋል። እኔ ሆዴን ቆረጠኝ። በቃ ቆረጠኝ። እንጥራ እኛ ስቱዲዮ በጣም አሪፍ በጣም አንተ እንዴት አገኘው? ትንሲ በጣም የሚገርም እንዴ! ከዲዛይን አንስቶ እንዴ! ይሄ መድረክ በጣም ከባድ መድረክ ነው። ለመናገር ይሄንን መድረክ ተቀብለው እነዛ ሁሉ ተፎካካሪዎች መምጣታቸው በራሱ ትልቅ ክብር ሊሰጣቸው ይገባል። እዚህ ቦታ ላይ መቆም ምናልባት እንደ ተወዳዳሪ ስትሆን ማሸነፉን ብቻ ነው የምታስበው። እዚህ ጋር ግን ከዚህ ቀደም የነበረው በጣም የምንወደው የምናከብረው የቤተሰብ ጨዋታ አቅራቢ ነፃነት ወርቅነህ ከዚህ ዓለም በሞት ከተለየም በኋላ ግን ፕሮግራሙ መቀጠል ስለነበረበት እነሱ መጥተው ግን ያንን ለማስቀጠል ያደረጉትን ጥረት ደግሞ ሳናደንቅም ሳናመሰግንም አናልፍምና ለነሱ ማንዴ ብናደርግ ነፃነትን ብዙ የደከመበትና ደግሞ ብዙ የተለፋበትን ፕሮግራም ነው የቤተሰብ ጨዋታ። ብዙ ቤተሰቦችንም አሳይቶናል። አሸናፊዎቹም በየዙሩ የነበሩት አሸናፊዎች የቤተሰብ ጨዋታ ብዙ የሚታወስ ፕሮግራም ነውና ከልጅ እስከ አዋቂ ፉክክሩ የነበሩት ጨዋታዎች በጣም የማይረሱ ናቸው። ስለዚህ አሁንም ይሄን ተወዳጅ ፕሮግራም ደግሞ ለማስቀጠል ማን ይሆን የሚለው ጥያቄ ላይ እንደቆምን ያልነው ነው። እኛ ራሱ ጉጉት ላይ ነን። እናስገባው ጸጉሬን አበላሻችሁ። እንኳን ደስ አለ። ምን የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? የማስታወቂያው ላይ የቤተሰብ ጨዋታ ምርጥ 4 ውስጥ የገባው ኮሜዲያን ያስኑ ስም በኤአይ ተሰርቶ አንድ አፍታጠሩኝም እንዴ የራይድ ለማውጣት ነው አይደለም ለዚህ ብሎ መጣና ኮሜዲያን ያስኑ ቁጥር 1 ሲል እንደ ፕሌይስቴሽን
አይ ጠራ ብታረው። አሁን ወደ ዋና ጉዳይ ግን እንምጣ። እኔ ወሬ አልንዘባዘብ። ይሄ ትልቅ መድረክ ነው፣ ትልቅ ቦታ ነው። ካሸነፍኩኝ ከገባሁ ገብቻለሁ። ግን እውነት አዎ ብቻ ትንሱ የጂም ጀምር ግባይዘው እንትኗን ለማፈንዳት አይተዋል። ያሳየው 76 አይነት ሁሌ እንኳን ደስ አለኝ። እና ይሄ ቦታ በጣም ኢነርጂ የሚፈልግ ቦታ ነው። ነጽዬ የነበረበት ቦታ ነውና ከተመረጥን እዚህ ቦታ መሸነፍና የሚባል ነገር እኔ ፈጽሞ የሰው ልጅ አሸነፈ የሚባለው ለህልሙ አንድ እርምጃ መራመድ ሲጀምር ነው። እኔ ኦልዌይስ አሸናፊ ነኝ ብዬ ነው የማስበው። በጣም ደስ ይላል። ኢቢኤስ ቴሌቪዥን በጣም ትልቅ ቻናል ነው። እሱን እናወራለን፣ በጀርባ እናወራለን። እየሞከርን ነው። ለማንኛውም እና ኢነርጂ ይፈልጋል። ኢቢኤስ ቴሌቪዥን ገባን፣ እኛም የቻልነውን እንሞክራለን። ወጣቶች ነን፣ ትልቅ ኢነርጂ አለ። መንፈሱ እንዴት ነው? አይሄዷል ግን ሁሉ በጣም ሄዷል። በጣም እየሞከርን ነው። ረዘም ያለ ነበር ቆይተው አይደለ? እንዴት ነበር ለአንተ ስሜቱ በነዛ ሁሉ አንተ ውስጥ? ከያው በፊት ከያው በኋላ እሺ፣ በፊትና በኋላ በጣም ደስ ይላል። በጣም ፈታኝ ነበረ። በኤክስፒሪየንስም በጣም ጎበዝ ባለሙያዎች ነበሩ። አንጋፋ አርቲስቶች ተወዳድረዋል። በጣም ማደንቃቸው ሰዎች እውነታውን ለመናገር እኔ ራሴን ከነሱ ጋር የማወዳደር ሁናቴ አይደለም። ጀስት ሞክሬያለሁ። ከምንም በላይ ደግሞ ይሄ ቦታ እነዚህ ቦታ ገብቷችኋል። ግን ጀግኖች ሲያመልጡን ሌሎች ጀግኖች እንዲወለዱ ደግሞ እድል መስጠት ያስፈልጋል። ትልቅ ኃላፊነት ነው። ትልቅ ስራ ይጠበቅብናል። እንሞክራለን፣ እናደርገዋለን። እና የእናንተ ስታፍ መሆኑ በራሱ ከእናንተ ጋር አብሮ መስራቱ ኢቢኤስ ቻናል ላይ መገኘቱ በራሱ በጣም ትልቅ አሪፍ ነገር ነው። ከደሞዙ ቀጥ በጣም ደስ የሚል ነገር ነው ኢቢኤስ መስራት በራሱ። ሚኒስትሪ ሚዲያ ላይ በየሳምንቱ ማዘሯን በቲቪ ልሾፊን ነው ምናምን ያሞከረ ማዘር ምን አስቸገረች ይመስላችሁ? ይለቀቅ የለት እሱ እና ሌሎች ተወዳዳሪዎችም አለ እና እየተደጋገመ በመሃል እየተደረገ አይደለ? ሁሉ ሚክስ ተደርጎ የሚለቀቀው አለ። ለአምስት ጀመራችሁት እንዴት ይላልች? ማሽ ነው አንተ ብቻ የምትመጣ? ያው መጣውልሽ። ከዛ በኤአይ ያረጋችሁትን ደግሞ አሳይቻት እንዴት አምራለች። እኔ በጣም ደስ ብሎኛል። በጣም አሪፍ ነው። የቤተሰብ ጨዋታ ላይ ሴታፑን እንግዲህ ታየው በደንብ ሳታየው ስቱዲዮን እንዴት ቀጥታ ወደዛ በጣም ደስ ይላል። በአዲስ እይታ በአዲስ አገነባብ የሆነ ቼንጂንግ አለው። አዲስ ነገር ይዘን ለማምጣት እንሞክራለን። ምን አለ? አዲስ አገነባብ እንግሊዘኛው ነው የፈለገችው እሷ። እንግሊዘኛው ኒው ቢልዲንግ ቻይንኛ የተወሰደ ኒሆ ሻንጆን ወንጭ ያው ነው ያው انت كلنا على ما انا ما اجراك على 20 عمل ما انا تبي على سماء روبي لا بحال 20 عمل يا حبيبي تنزلوا حبيبي نمشي شرعني لا قال تعالوا الشنو ይመቻች። ለማንኛውም በጣም ደስ ይለናል። ኤኒዌይ ከዚህ በኋላ የቻልነውን እንሞክራለን። ባጭሩ ምን እንጠብቅን? ያሲኖ ካንተ ምን እንጠብቅ? ሙከራ፣ ተግባር፣ ጥረት፣ ወደፊት መራመድ፣ አዲስ ነገር ማሳየት፣ በኢነርጂ ከኢቢኤስ ቴሌቪዥን ጋር ሻይ ማድረግ። ለቤተሰቦቻችን ነበር የተውነው እንደተባለው በጣም በትልቅ ልዩነት ነው ያሸነፍከውና ለመረጡ ሰዎች ለመረጡ ቤተሰቦችን እስቲ የሆነ ነገር አካፍለን። ከመጀመራችን በፊት ያመኑብን በጣም ብዙ ሰዎች ነበሩ። ከጀመርን በኋላ መሀል ላይ የተቀላቀሉ ሰዎች ነበሩ። አሁን ላይ ደግሞ አላወቅነውም ነበር ለካ የሚሉ ሰዎች አሉ። አሁን ደግሞ ወደፊት ደግሞ ያላመኑብን ሰዎች አሉ። ወደዚህ ጎራ ይቀላቀላሉ እናምናለን። የኛ ስራ ምንድነው? እያሳመኑ መሄድ አይደል? ጉዳይ ብላችሁ ስልካችሁን አንስታችሁ 7696 ላይ ነው አይደል? ዋይን አስገብታችሁ አርን አስገብታችሁ ኮሜዲያን ያሲኖን ስለመረጣችሁ በእውነቱ አመሰግናለሁ።
እና ጀማሪዎች ነን። ጥሩ ነገር ከኛ ጠብቁ። ጥሩ ጨዋታዎች ወደ እናንተ የገቡንን ነገሮችን ወደ እናንተ ፓስ እናደርጋለን። አዎ በደንብ ፓስ እናደርጋለን። ሐሳብ አስተያየት ሲኖራችሁ ደግሞ እቺ ተስተካከል፣ እቺ ትግባ፣ እቺን ደግሞ ቁረጣት ምናምን በሉ። ድምጼን እንዳስተካከልኩት ሁሉ ሌሎቹንም ነገር አስተካክላለሁ። እንግዲህ የሚሰሩ ሰዎች እዚህ ቦታ ጋር ይመጣሉ። እኔ አሁን በጣም ደስ ያለኝ ነገር ምንድነው በብዙ የሥራ መስክ ውስጥ ነው ያለፍኩት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስከገባ ድረስ ስልክ አልነበረኝም። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚች ጋር ሉላን እያያት ነው። ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ፣ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ኔቨር ጊቭ አፕ። በድጋሚ ያሲኖ እንኳን ተቀላቀልከን፣ እንኳን መጣህ፣ እንኳን ደስ አለ። ዌልካም። ልረሳ እችላለሁ። ማመስገን ያሉብኝ አካላቶች ይኖራሉ። መጀመሪያ ግን ክሬዲት የሚሰጠው ለፈጠረ አምላክ ነው። አልሐምዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱን ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲኖ ይመራል፣ ይቀወጣል። ሀሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። 2019 እየመጣ አይደል? እኛ ካልን ሳቅ ጨዋታ ለበሰጭ ያለን ቦታ ፈታ ስለዚህ እንግዲህ ያሲኖ የቤተሰብ ጨዋታ ከዚህ በኋላ አቅራቢያችሁ ይሆንና አብሯችሁ ይቆያል። እንግዲህ ስለዚህ ቤተሰቦቻችን ከያሲኖ ጋር በጣም ቆንጆ ቆይታ ይኖራቸዋል። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ ተመልሶ በያሲኖ ከቀጣይ የማክሰኞ ሳምንት በኋላ ተመልሶ ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ስትጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።